ሁለት ሴቶች አንዷ የምትኖረው ሳውዲ አረቢያ ነው፣ ሌላኛው ደግሞ ኳታር ነው የምትኖረው። ሳውዲ አረቢያ የምትኖረው ሴት ኮኮናት ኦይል ከተጠቀመች በኋላ ፀጉሯን ትተኮሳለች። ኳታር የምትኖረው ሴት ደግሞ ፓራፊን ኦይል ተጠቅማ ፀጉሯን ትተኮሳለች። ታዲያ በጊዜ ሂደት የማን ፀጉር የሚጎዳ ይመስልሻል? ማንኛውም ሴት የሚያምር ፀጉር እንዲኖራት የፀጉር አይነቷን ማወቅ አለባት። ለፀጉርሽ አይነት ተስማሚ የሆነውን እንክብካቤ ስታደርጊና ጤናማ የሆኑ የፀጉር ስታይሎችን ስትጠቀሚ ፀጉርሽ የበለጠ እያማረና ጠንካራ እየሆነ ይመጣል። ሉጫ ፀጉር ለመንከባከብ አጭር ጊዜ ነው የሚወስደው። ነገር ግን በአንጻሩ ከርደድ ያለ ፀጉር ካለሽ አንቺም እንደምታውቂው ለመንከባከብ ረዘም ያለ ጊዜ ሊወስድብሽ ይችላል። ታዲያ ከርዳዳ ፀጉር ያላቸው ሴቶች ፀጉራቸውን ለመንከባከብ ተኩስና ኬሚካል ትሪትመንቶች ሲጠቀሙ እናስተውላለን። የፀጉር ደረጃሽን ካላወቅሽ ደግሞ ፀጉርሽን ተገቢውን እንክብካቤ ባለማስጠትሽ ፀጉርሽ ይበልጡን እየተጎዳ ይሄዳል። ታዲያ ፀጉርሽ ተገቢውን እንክብካቤ ሳያገኝ እንዲያምርልሽ በሚል ብቻ በጣም ብዙ ጊዜ ካንገላታሽው ፀጉርሽ ከጥቅም ውጭ የመሆን እድሉ ሰፊ ይሆናል። እንደሚታወቀው ደግሞ ፀጉር አንዴ ከተበላሸ በኋላ ከመቁረጥ ውጪ ሌላ የተሻለ አማራጭ አይኖረውም። ነገር ግን ከተቆረጠ በኋላ በአዲስ መልክ ሲበቅል የተሻለ ያማረ ሆኖ እንዲበቅል የሚረዱ የተለያዩ የፀጉር ቅባቶች አሉ። አንዳንዴ ታዲያ ዩቲዩብ ላይ፣ ቲክቶክ ላይ የተለያዩ የፀጉር ቅባቶች ሲተዋወቁ አይተሽ ከጥቅማቸው ይልቅ የበለጠ ተጋኖ ሲተዋወቁ ገዝተሽ ተጠቅመሽ ግን ያን ያለ ለውጥ ሳታይባቸው አይተሽ ሊሆን ይችላል። ይሄ ታዲያ የሚሆነው ምንድነው? ተፈጥሮ ከሰጠችን የፀጉር ዘለላ በተጨማሪ እነዚህ ቅባቶች ምንም ስለማያሳድጉ የፀጉርሽ ዘለላ እንዲያድግና ፀጉርሽን ተገቢውን እንክብካቤ እንዲያገኝ የፀጉርሽን አይነት ማወቅ ያለብሽ ያልኩሽም ለዚህ ነው። ታዲያ እኛ ኢትዮጵያውያንን ጨምሮ ሌሎች አፍሪካውያን የፀጉር አይነታችን ምንድን ነው? የአፍሪካውያን ፀጉር የእኛን ጨምሮ ማለት ነው ከሌሎች ዘሮች ወይም ከሌሎች ሀገሮች በተለየ ከከርዳዳነቱ በተለየ በምን ይታወቃል? በጥንካሬ ይታወቃል። ለምሳሌ ፈረንጆችና አረቦች የፀጉራቸው ዘለላ አንድ የሆነና ወጥ የሆነ ነው። ፀጉራቸው ሲያድግም ቀጥ ባለ መንገድ ነው። ይህም ለፀጉራቸው እጅግ ጠቅሞታል። ልክ ለፊታችን ወዝ እንዳለ ሁሉ የፀጉራችንም የተፈጥሮ ወዝ ወይም ቅባታማ ነገር አለ። የፈረንጆች የፀጉር ዘለላ ቀጥ ብሎ ስለሚያድግም ይህ የተፈጥሮ ወዝ ሁሉንም የፀጉር ዘለላቸውን ያዳረስላቸዋል። ለዛም የፈረንጆቹን ፀጉር አስተውላችሁ ከሆነ ከርቀት ስናየው የሚያንጸባርቅ ወዛም አይነት ከለር ያሳየናል። በተቃራኒው የኛ የፀጉር ዘለላ ደግሞ ወጥ የሆነ ወይም ቀጥ ብሎ ያደገ አይደለም። ለዛም የተፈጥሮ ወዛችን የተፈጥሮ የፀጉር ቅባታችን ሙሉ ለሙሉ የፀጉራችን ዘለላ ያዳረሰው። በዚህም ምክንያት ከርቀት ስናየው ፀጉራችን አመዳማ የመሆን አይነት ከለር ያሳየናል ማለት ነው። እንዲሁም በእጃችንም ስንነካው ደረቅ ነገር ነው ፀጉራችን። በዚህም ምክንያት ብዙ የፀጉር ባለሙያዎችም የሚመክሩት እንዲሁም የፀጉር ፕሮዳክት የሚያመርቱት ፋብሪካዎችም ለኢትዮጵያውያንና ለአፍሪካውያን የሚልኩት ፕሮዳክቶች በአብዛኛው ምንድነው ፀጉራችን እንዲያንበረቀርቅ እንዲያንጸባርቅ የሚረዱ ቅባታማ የሆኑ የፀጉር ቅባታሞችን ነው የሚልኩት ማለት ነው። ታዲያ እነዚህ አይነት ቅባታማ የሆኑ የፀጉር ቅባቶች ምንድነው የፀጉር ዘለላን ቅባት እንዲያገኝ በማድረግ ፀጉርን ከእርጥበት በመከላከል የራሳቸውን አስተዋጽኦ ያደርጋሉ። ለምን? ለፀጉር እድገት ማለት ነው። ብዙ ጊዜ አስተውለሽ ከሆነ ረጅም ፀጉር ያላት ሴት ፀጉሯን ከታጠበች በኋላ ውሃው ቶሎ አይደርቅም እና ውሃውን ቶሎ ለማስደረቅ ስትሞክር ደግሞ ጥንካሬውን እያጣ እየተሰባበረ ይሄዳል። ለዛም ነው እንደዚህ ልክ የሚያጋጥማት ችግር ካለ ረጅም ፀጉር ያላት ሴት እንደዚህ የሚያጋጥማት ከሆነ ምንድነው ዘይታማ የሆኑ ቅባቶችን መጠቀም ያለባት። ይሄም ምንድነው ውሃው ፀጉሩን እንዳይጎዳው ይከላከላሉ እነዚህ ዘይታማ ቅባቶች። አብዛኛው ጊዜ ፈሳሻማ የፀጉር ቅባቶች ከደረቆች በተለየ ይጠቅማሉ። ለምሳሌ ቅቤንና የኮኮናት ኦይልን ብናወዳድር ቅቤ ከኮኮናት ኦይል የበለጠ የስብ አሲድ መጠኑ ከፍ ያለ ነው። በዚህም ምክንያት ኮኮናት ኦይል ከቅቤው የበለጠ የፀጉርን ዘለላ የማዳረስ አቅም አለው። ልክ እንደ ኮኮናት ኦይል በክብደታቸው ቀለል ያሉ ጆጆባ ኦይል፣ ሮዝመሪ ኦይል፣ አርገን ኦይል እንዲሁም የተለያዩ ቅባቶች በገበያው ላይ ይገኛሉ። ታዲያ እነዚህ ቅባቶች ለፀጉራችን የሚያደርጉት ነገር ምንድነው? ጥቅማቸው ምንድነው? ለምሳሌ ሮዝሜሪ የፀጉር ቅባት አንዳንድ ሴቶች ላይ የሳሳ ፀጉር ያላቸው ሴቶች ላይ ማለት ነው ፀጉራቸው እንዲዳብር እንዲያድግ ያደርገዋል ማለት ነው። የቅባት መጠናቸው ከፍ ያለ ደግሞ ልክ እንደ ጆጆባ ኦይል፣ ኮኮናት ኦይል ደግሞ ፎሮፎር ያለበት ሰው ባይጠቀሙ ይመከራል። ምክንያቱም የቅባት መጠናቸው በጣም ከፍ ያለ ነው። በነገራችን ላይ ቅቤም ከዛ ውስጥ አንዱ ነው እና የቅባት መጠኑ ከፍ ያለ ስለሆነ ቅቤም ፎሮፎር ካለብሽ ሊያባብስብሽ ስለሚችል ቅቤን በመጠኑ በተጠቀሚው እመክርሻለሁ። ታዲያ ፎሮፎር አለብኝ ምን ልጠቀም ሳሚ ካልሽኝ ደግሞ ቲትሪ ኦይል ብትጠቀሚ ፎሮፎርን የመቀነስ ባህሪ ስላለው ለፀጉርሽ ምቾትና ጤናማነት ይሰጥሻል ማለት ነው።
እዚህ ጋር ግን ማወቅ ያለብን አንዳንድ ቅባቶች ደግሞ ሙቀትን የመከላከል አቅማቸው በጣም ደካማ ነው። እዚህ ጋር የሆነ ምሳሌ ልስጥሽ እንበልና ሁለት ሴቶች አንዷ የምትኖረው ሳውዲ አረቢያ ነው፣ ሌላኛው ደግሞ ኳታር ነው የምትኖረው። ሳውዲ አረቢያ የምትኖረው ሴት ኮኮናት ኦይል ከተጠቀመች በኋላ ፀጉሯን ትተኮሳለች። ኳታር የምትኖረው ሴት ደግሞ ፓራፊን ኦይል ተጠቅማ ፀጉሯን ትተኮሳለች። ታዲያ በጊዜ ሂደት የማን ፀጉር የሚጎዳ ይመስልሻል? ይህንን ጥያቄ ከመጨረሻ ላይ የምመልስሽ ይሆናል። እስከዛ አንቺ ግምትሽን አስቀምጭልኝ ኮሜንት ላይ። ሌላኛው የፀጉር ቅባት አይነት ጆጆባ ኦይል ነው። ጆጆባ ኦይል ደግሞ ለአፍሪካውያን ተስማሚ ከሚባሉት ነው። ምክንያቱም የፀጉር ዘለላችንን የአፍሪካውያን የፀጉር ዘለላችንን በማዳረስ ፀጉር ምቾት እንዲሰማው ጠንካራም እንዲሆን የመርዳት አቅም አለው። ሺያ በተርና ኦሊቭ ኦይልም ሌላኞቹ አማራጭ የፀጉር ቅባቶች ናቸው። ለኛ ለአፍሪካውያን ሁለቱም ጠቃሚ ቢሆንም በይበልጥ ግን ሺያ በተር ለኛ ለኢትዮጵያውያን እጅግ ጠቃሚ ነው። ምክንያቱም ሺያ በተር በይበልጥ የሚያገለግለው ለምንድን ነው? ከርደድ ላለ ፀጉር ላላቸው ሴቶች እጅግ ተመራጭ ነው። በአንጻሩ ደግሞ ኦሊቭ ኦይል ደግሞ ሉጫ የሆነ ፀጉር ካለሽ እሱን ብትጠቀሚ እመክርሻለሁ። አርገን ኦይል እና ላቫንደር ኦይልም ሌላኞቹ በገበያ ላይ የሚገኙ ቅባቶች ናቸው እና አርገን ኦይል ከርዳድ ያለ ፀጉር ካለሽ፣ እንዲሁም ደግሞ ላቫንደር ኦይል ደግሞ ደረቅና የሚያሳክክ የራስ ቅልሽ የሚያሳክክ ከሆነ እሱን ብትጠቀሚ የተሻለ ውጤት ታያለሽ። ከፓራፊን ኦይል ውጪ ከላይ የዘረዘርናቸው የተለያዩ ቅባቶች ሽፍታ ሊያመጡብሽ ይችላሉ። ታዲያ የሚከሰተውን ሽፍታም ለመከላከል ፀጉርሽን እነዚህን ቅባቶች ከተቀባሽ በኋላ በተቻለው አቅም ግንባርሽን እንዳይነካ መሞከር፣ ወይም ደግሞ ሌላኛው መፍትሄ ደግሞ ምንድነው? ለፀሐይ ተጋላጭነትሽን መቀነስ ሽፍታ እንዳይከሰት ያደርጋሻል ማለት ነው። በተለይ የፊት ቆዳሽ ወዛም የሚባለው አይነት ከሆነ እና እነዚህን ቅባቶች የምትጠቀሚ ከሆነ ሳሊሲሊክ አሲድ ያለበት ክሊንሰር ብትጠቀሚ ሽፍታውን የመቀነስ አቅም አለው። ምክንያቱም ሳሊሲሊክ አሲድ ለሽፍታ እጅግ ተስማሚ ነው። የፊትሽ ቆዳ ደግሞ ወዛም ይሁን ደረቅ ይሁን ወይም ኖርማል ሴንሲቲቭ ይሁን ይህንን ማታቂ ከሆነ ደግሞ ሴፍ ስኩዌር የሚባል አንድ አፕሊኬሽን አለ። እዛ ውስጥ ትገቢና የተለያዩ ጥያቄዎች አሉ ስለ ቆዳሽ የሚጠይቁ ማለት ነው። እነዛን ስትመልሺ በቤትሽ ሆነሽ በቃ የፊትሽ የቆዳ አይነት ምን እንደሆነ ወዛም ነው ወይስ ኮምቢኔሽን ነው፣ ደረቅ ነው፣ ኖርማል ነው ወይስ ሴንሲቲቭ ነው የሚለውን ማወቅ ትችላለሽ። ስለዚህ የሴፍ ስኩዌርን አፕሊኬሽን ሊንክ ዳውንሎድ ብታደርጊው ከአፕ ስቶር እና ከፕላይ ስቶር ላይ አለ። ካጣሽው ደግሞ እኔ ኮሜንት ላይ አስቀምጥልሻለሁ ሊንኩን ፒን አድርጌ፣ እሱን ዳውንሎድ ብታደርጊ የቆዳሽን አይነት ማወቅ ትችላለሽ። አሁን የቅድሙን ጥያቄ ልመልስልሽ። ቅድም የጠየቅኩሽ ምንድነው? ሁለት ሴቶች አሉ። አንዷ ሳውዲ አረቢያ ነው የምትኖረው፣ አንዷ ኳታር ነው የምትኖረው። ሳውዲ አረቢያ የምትኖረው ሴት ምን አደረገች? ኮኮናት ኦይል ከተቀባች በኋላ ፀጉሯን ተተኮሰች። ኳታር ያለችው ሴት ደግሞ ፓራፊን ኦይል ተጠቅማ ፀጉሯን ተተኮሰች። ታዲያ በጊዜ ሂደት የማን ፀጉር ይጎዳል ነው መልሱ። የማን ይመስላችኋል? መልሱ የሳውዲ አረቢያ ላይ ያለችው ነው። ምክንያቱም የተጠቀመችው ኦይል ኮኮናት ኦይል ነው። በአንጻሩ ፓራፊን ኦይል የተጠቀመችው ሰው ደግሞ ፀጉሯ ላይጎዳ አይቻልም። ምክንያቱም ለምንድነው? ፓራፊን ኦይል በተፈጥሮ ሚነራል ኦይል ሚነራል ኦይሎች እንደ ፓራፊን ኦይሎች ያሉት ምንድነው የሚያደርጉት? ፀጉርን የመሸፈን አቅም አላቸው። ሙቀት የመከላከል እንትናቸው ይጨምራል። ፀጉር እንዳይጎዳ በሙቀት የማድረግ አቅማቸው ትልቅ እየሆነ ይመጣል ማለት ነው። ስለዚህ ፓራፊን ኦይልን የመሳሰሉ የተለያዩ ሚነራል ኦይሎች እንደ ኮኮናት ካሉ የተፈጥሯዊ ኦይሎች በአንጻሩ ሙቀትን የማቋቋም ትልቅ ችሎታ አላቸው። ነገር ግን ኮኮናት ኦይልም ፀጉርን ለመንከባከብ አሪፍ ተመራጭ የሆነ እጅግ የሚመከር ቅባት ነው። እንዲህ አይነት ለፀጉርሽ የሚጠቅሙ የተለያዩ መረጃዎችና ቲፖችን ማወቅ ከፈለግሽ ይህንን ቻናል ላይክ እና ሰብስክራይብ ማድረግ እንዳትረሽ። ምክንያቱም ፀጉርሽ እንዲያድግ፣ ጤናማ እንዲሆን፣ እንዲያንጸባርቅ፣ ወዛም እንዲሆን ከተፈለገ የተለያዩ ድርጊቶችን ማድረግ አለብሽ ለፀጉርሽ እንክብካቤ የሚጠቅሙትም ማለት ነው። እነሱን እንክብካቤዎች ደግሞ እኔ አንድ ባንድ ከሳይንቲፊካሊም ሆነ በቤት ውስጥ በሚሰራ መንገድ ምን እንደሆኑ እያንዳንዱን እያብራራው ስለማሳይሽ ላይክ እና ሰብስክራይብ ማድረግ እንዳትረሽ።